የበዛባችሁ ምን ማለት ነው? አንድ ቤት ስትላችሁ እንዴት ዝም ትላላችሁ? ብሩኬ እንዴት ዝም ትላለህ? ምን ማለት ነው? አንድ ቤት የሚኖረው እህትና ወንድም እኮ አንድ ቤት ማይኖርበት እኮ እህት ወንድም እኮ ትዳር ከያዘ እህት ወንድሟ ቤት አትኖርም እኮ። ትዳሩ ይዟል፣ የመጣች ትጠይቀዋለች፣ አለቀ። እቺ ሌላ ዓላማ ያላት ሴትዮ ከሀይሚ ጋር አብሬ ነው የምኖረው። ሀይሚን ምን ልታረጋት ፈልጋ ነው? በዚህ ነገር ነገ ምክር ሰምታችሁ አቋም ይዛችሁ ትመጣላችሁ ብዬ አስባለሁ። ወዳችኋለሁ ሁላችሁ። መድኃኒዓለም ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ከዚህ በላይ የምለው ነገር የለም። አመሰግናለሁ። ሰላም ሰላም፣ ከላይም ከታችም ያላችሁ ሰላማችሁ ይብዛ። እንዴት ናችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም። ሰላማችሁን ዘት ይበል። የኔ ውድ ልጆች ብሩኬና ሀይሚ፣ የምወዳችሁና የማከብራችሁ ልጆቼ፣ እግዚአብሔር ከእናንተ ጋር ይሁን። ቅድስት ድንግል ማርያም የዛሬዋ ኪዳነ ምሕረት ነገሮቻችሁ ሁሉም ከእናንተ ላይ ታርቅላችሁ። የዛሬ ወር በልደት ተደስተን ነበረ። የዛሬ ወር ደግሞ ሁሉንም ነገር ይፋ ሆኖ እናንተ ሰላም ሆናችሁ ነፃ ወጥታችሁ የምንደሰትበት እዚህ ጋር የምንስቅበት ምን ቀን ይሁንልን። ኪዳነ ምሕረት ታደርግልን። የዛሬ ወር ድረስ ሰላም ሁሉንም ወርዶ ምናይበት ቀን ይሁንልን። ብሩኬ እኛም ወልደን እናውቃለን፣ አርግዘንም እናውቃለን፣ ወልደንም እናውቃለን። ዴኔም ሲደረግ አይተንም እናውቃለን። ብሩኬ አንዳንዴ የዋህነት ይጎዳል እንጂ አይጠቅምም። የዋህነት ዝምታ ይጎዳል እንጂ አይጠቅምም። ከአንዳችሁ ከሶስት አንዳችሁ ብልጥ መሆን አለባችሁ። እዛ ጋር ፍፄም አለ፣ ሀይሚም ብሩኬም መንቃት አለባችሁ። እኛ እቺ ልጅ ከሚፍታ ቤት ጀምሮ ስትመጣ አመጣጧ ራሱ እኛ ዝምታ እናንተን እንትን እንዳንል ብለን ነው እንጂ እናውቃለን። ሚፍታ ጋር እንዴት ሆዷ እንደነጠለ እስካሁን አለ። ያ ቪዲዮ እየተሽከረከረ ነው፣ ታየዋለች። እሷ ካሜራ አለ ሲላት ምናክል እንደደነገጠች ሆዷ እንዴት እንደያዘችው እኛም እናውቃለን። ልጅ ሲመረመርም እናውቃለን። ልጅ ሲኖርም ልጅ በ6 ወር እንኳን በዳዴ በ6 ወር ነው የሚሳበው እናውቃለን። በ4 ወር ልጅ እንደዚህ አድጎ እንደዚህ ሆኖ እኛ አናይም እንደዚህ እና ሆነም ቀረ በየጊዜ አንተ ፈልጋ ነው ልጅቷ የምታለቅሰው፣ አንተ ፈልጋ ነው እንደዚህ የምትሆነው፣ አንተ ፈልጋ ነው እንደዚህ የምትለው። ማን በለፋበት ማን ይኖራል? ብሩኬ ሀይሚ ምን ሆናችሁ ነው? እንዴት ምን ሆናችሁ ነው? እኔ ምነው ነገር እኮ ግራ ገብቶናል። ለራሳችን ግራ ገብቶናል። ለራሳችን ጥያቄ ፈጥሮብናል። ብሩኬ ዛሬ ማተባችን እንመጥሳለን። ያንተ ልጅ አይደለችም። ሲጀመርን እርጉዝም አልነበረችም። የእሷ ሆድ ውሃ ነው እንዴ? ክረምት ሲመጣ ይሞላል ውሃ፣ በጋ ሲሆን ውሃ ይቀንሳል። የእሷ ሆድ ዛሬ ይጨምራል፣ ነገ ይቀንሳል። ዛሬ ይጨምራል፣ ነገ ይቀንሳል። እንዴ ከእናንተ ልጅ አለኝ ብላ በሶስተኛው ቀን ስትሄድ ጋሼ ጋር እንዲሆና ነው የሄደችው። አንረሳው። ሚፍታ ጋር ስትመጣ ደግሞ ያው ሆድ ቀንሶ ነው የመጣችው። ለምንድን ነው ብሩኬና ሀይሚን ማትነቁ? የትኛውም ህግ ዴኔ አላስመረምር የምትል ነገር የለም። ደም አንሷት ነው፣ ደም ነው፣ የደም ማነስ ነው፣ የኩላሊት ነው እንዴ ደም የምትሰጡ ደም የምትለግሱ? የትም ሀገር ደም የለም። የትም ሀገር ኦዲየንስ አሁንም ቢሆን ነገም ቢሆን አስረግጦ የሚነግራችሁ ነገር ዴኔ ለሀጅ ፀጉር ጥፍር ነው፣ በቃ አለቀ። እሷ ዴኔ አላስመረምርን ካለች ህግ አለ፣ የህግ አካል አለ። በህግ አካል ኦዲየንሳችሁ የሚላችሁ የሚወዷችሁ የሚሳሱላችሁ ቀለሊት የሚያለቅሱላችሁ በጸሎት የሚተጉላችሁ በየሽንት ቤቱ የሚያለቅሱላችሁ ስራ ትተው ስለ እናንተ ቪዲዮ አሁን ምን ሆኑ እነዚህ ልጆች ምን ሆኑ ብሎ የሚያለቅሱላችሁ ለእነሱ ሆኑ እንጂ ብሩኬና ሀይሚ እንደው በእግዚአብሔር እናንተ ካልተመቻችሁ ሀብቴ አለ መለያ አለ። እነሱ ትልቅ ሰው ይዛችሁ እናንተ ካቃታችሁ በትልቅ ሰው ያዟት፣ በትልቅ ሰው ያዟት። እናንተ እየመጣች ኦዲየንስም ላይ ጨፍር፣ በእናንተ ማጨፍር። በእናንተ የት ሀገር ነው? እኛ ድሮ ማቀው እኔ አንድ ቀን ሳጠራ ምናምን የሚሰሩ አሉ። እነሱ ናቸው ሁለት ቤት ሲያስቀምጡ ምናቀው። ምን የሆነ ነገር ብታደርጋችሁስ? እቺ ልጅ ሀይሚ የሆነ ነገር ብታደርግስ? አንተስ የሆነ ነገር ብታደርግ የምትለው ነገር ስማ እስኪ። እንደ ጭንቅላታችሁ ላይ አስታውሉ እንጂ ቤት መከራየት ምን ማለት? በቃ ልጅቷን አልፈልግም፣ ቤት አልፈልግም፣ አልኖርም፣ ከአንተ ነው መኖር እፈልጋለሁ አለች አይደል? ትክክለኛ ዴኒ አድርጉ። የህግ አካል ጠርታችሁ በህግ ይዛችኋል። ትክክለኛ ዴኒ አድርጉ።
ስማችሁ ማታጠሩ? በየጊዜው ለምንድን ነው የምትሰደቡ? በየጊዜው ለምንድን ነው ስማችሁ የእናንተ ስም ማታጠሩ? በቃ ትክክለኛ እኛ ዛሬ ምንም አይደለም። ሀብ መሌ እኔ እናንተ ነው የምናገረው ወንድሞቼ፣ ማንም አይደለም። እግዚአብሔርን ነው የምላችሁ። ትክክለኛ ዲኤንኤ ይመርመር፣ ይፋ ይውጣ፣ ስማቸው ይጽዳ። በቃ ብሩኬ ዛሬም ነገም የሆነ ነገር በተከሰተ ሰዓት ልጅ አለህ አይደለም ወይ የሚባል ነገር እንሰማ አንፈልግም። ቅስማችን ሊሰበር አንፈልግም። በቃ ትክክለኛ ይፋ ይውጣልን። ትክክለኛ ዲኤንኤ ይመርመር። እቺ ልጅ ካልፈራች ካላፈረች፣ የእውነት ልጅ ካላት ትክክለኛ ልጅ ከወለደች ሳታፍር በሰው ፊት በህግ ፊት ትክክለኛ ይፋ አውጥታችሁ ዲኤንኤ ያስደርጉልን። በቃ እኛም ማየት እንፈልጋለን። በቃ ትክክለኛ ዲኤንኤ አስደርጉ። ትክክለኛ ዲኤንኤ አዲስ አበባ ለሀጭ ህፃን ለሀጭ ነው የሚወሰደው። በቃ እኛ ይፋ ይውጣልን። ስማችሁ አጥሩ። ብሩኬና ሀይሚ ልፍስፍስ የምትሉበት ምክንያት የለም። ቤት ተከራይታችሁ ምን ብላችሁ ምንድን ነው ይሄን ያክል መለማመጥ? ስትለማመጧት ከዚህም በፊት እኮ ሹሩሩ ስትሏት አይታችኋል። እንዴት ምጨፍር እንዴ! ኦዲንስ እየሰደበች ከረመች። አንድ አመት ሞላ፣ እየረገጠችን አንድ አመት ሞላ። ቻል ነው ነገ ሌላ ቀን ነው እያለን ቻል ነው። ገና ሌላ ስንል አለቀ። አሁንማ ተመስገን እፎይ ስንል ገና ሌላ ነገር። ለምንድን ነው በዚህ ያክል ልክ? ለምንድን ነው በዚህ ያክል ልክ ራሳችሁ ማታጠሩ? ብሩኬና ሀይሚ ሀብ እኔ ማንም አይደለም። ሀብና መሌ በቃ ይሄ ነገር የኦዲየንስም የነገም ስማቸው በመንገድም ሲወጡ የፈለጉበት ቦታ ሲሄዱ ዘና ብለው ስማቸው አድተው እንዲሄዱ ዲኤንኤ በትክክለኛ በህግ ፊት ለፊት ዲኤንኤ ይመርመር። በቃ እኔ ይሄ ነው ምላችሁ። ይሄ ነው በቃ መልእክቴ ዛሬ። ብሩኬና ሀይሚ ይሄ ነገር ወስኑ። በቃ ቆፍጠን በሉ። አንቺን ቆፍጠን በይ። ምንድን ነው ልፍስፍስ የምትሉ? ፍፄ ሆንክ ሁላችሁ በቃ እየመጣችሁ ዛሬን ታመጧታላችሁ፣ ነገን ታመጧታላችሁ። ልጅቷ ታንጠለጥላለች፣ አለቀሰች ወይ ትላለች፣ ሹሩሩ ትሏታላችሁ፣ ህፃኗ ትስማላችሁ። ነገ ትልቅ ታመጣለች፣ ዛሬ ትንሽ ታመጣለች። በቃ ተው፣ ለክብራችሁ ነው። እኛ ለምንም አይደለም፣ ለክብራችሁ ነው የምንተጋ፣ ለክብራችሁ ነው የምናለቅሰው፣ ለክብራችሁ ነው አንገታችን እያንትን የምንለው። የእናንተ ክብር ብለን ነው። እንወዳቸዋለን፣ እናከብራቸዋለን። ከዛሬ ጀምሮ እንደዚህ አይነት ቪዲዮ ብዛቸው ማትምጡ። በህግ በትክክለኛው ሂዱ። ዲኤንኤ ትደረግ። እወዳቸዋለሁ፣ አከብራቸዋለሁ። ካበዛባችሁ በጣም ይቅርታ እህቶቼ። ሄሎ ቀጥይ። ጨረቃ ትቀጥል። የተከበረ ሰው ጨረቃ ቀጥይ። እኔ ቀጥላለሁ በኋላ። ሰላም ጨረቃ ነቢያት አወራችም ራሱ። እሺ ነውዬ ታወሪ። መጀመሪያ ነውዬ ተናገሪ። ቀጥይ ጨረቃ። አውሪ ችግር የለም። ሰላም ጨረቃ ፋሚሊ ሰላም ናችሁ? ከላይም ከታችም ያላችሁ 94 ሰው ይታየኛል። ብሩኬ ሀይሚ በጣም እንወዳችኋለን፣ በጣም እናከብራችኋለን። እናንተን የእናንተን ማንነት የእናንተን መጥፎ ነገር የእናንተን ክፉነት አንፈልግም። ግን ዛሬ የተሰራው ስራ እስከ ዛሬ ዝም ብለናል። ዛሬ ግን ደግሞ በጣም በቃ ከራሳችን በላይ ስለሆነብን ነው እናንተን ለመናገር የመጣ ነው። እዚህ ጋር ዛሬ የተሰራው ቪዲዮ በጣም እንደውም ይሄ ቪዲዮ አለማውጣት ነበረባችሁ። እግዚአብሔርን መድኃኒዓለም ምስክሬ ነው። ዛሬ ይሄ ቪዲዮ መታየት የሌለበት ቪዲዮ ነው። እንዴ ወዴት እየሄዳችሁ ነው? እሷ ናት የምታሽከረክራችሁ ወይስ ምን እንደሆነ እኛ እናውቃለን። ብሩኬ